ሰባተኛው ሀገራዊ ምርጫ ልክ እንደ ስድስተኛው በሰላም ተጠናቀቀ። ስምንተኛው ምርጫ እስኪደርስ በዳሽሙላ የሚኖረው ህብረተሰብ በነቂስ ወጥቶ ይገለኛል፣ ይጠቅመኛል ያለውን ፓርቲ ሲመርጥ ውሏል። አሸናፊው ፓርቲ ከብላክቦርድ ከምርጫ ቦርድ ጋር በመተባበር የምስጋና ፓርቲ ያዘጋጃል ተብሏል። ምርጫውን አስመልክቶ አንዳንድ ግለሰቦችን ዘና ዜና አነጋግሯቸዋል። እንደሚከተለው ይቀርባል። አቤት ምርጫ፣ አቤት ምርጫ! ምርጫማ እንደዚህ ነው። መረጥኩ እኮ እኔ አሁን ሞቼ ነበር። ይሄው እንደምታይ ነው። ተገንዤ አብቅቶ ትዝ ሲለኝ ለካ ምርጫው ነበር። ድንግጥ ብዬ ነው ነፍስ የዘራሁት። እንዴ ሳልመርጥም አልሞትም። እየሮጥኩ ነው የሄድኩት ወደ ምርጫ ቦርድ ምርጫ ጣቢያ እየሮጥኩኝ። እንደውም እዛ በችኮላ ስገባ ሰልፍ ላይ ያሉትን ሰዎች ገፋፍቻቸው ስገባ እንዴ ፋዘር ተረጋጉ፣ ምንድነው ሊሞቱ ነው እንዴ አሉኝ። አሁን ልሞት ነው ግን አሁን አልሞትም፣ መርጬ ነው ሞት አልኩኝ። ቀጥታ ከሬሳ ሳጥን ቀጥታ ነው ምርጫ ሳጥን ውስጥ ያልኩት። እውነቴን ነው የምልህ። ልሞትልህ እንዴ ይኸውልህ የኔን ድንኳን የተጠቀሙ ምርጫ ቦርድ። በቃ ከዚህ በላይ ምን ልበልህ? እንግዲህ ምን ልበልህ? ከዚህ በላይ ምን ደስ የሚል ነገር አለ እንዴ? ለኔ እምባ ሊሰጥ የመጣው ነው ድምጽ የሰጠው። በቃ ኮሮጆን እኮ ገልብጣ እንዲህ ብትደፋው እኮ ወረቀት ትንሽ ነው የምታገኘው፣ አብዛኛው እምባ ነው። ከዚህ በላይ ምን ደስ የሚል ነገር አለ? ከዚህ በላይ አለ እንዴ ሌላ ነገር? እንዴ እኔ በጣም ነው ደስ ያለኝ፣ በጣም እውነቴን ነው የምልህ። ይኸው ያለፈውን አምፖል ነው አምፖል መርጫለሁ። ያው መብራት ነው። አሁንም ያው ስንዴ ነው የመረጥኩት። ያው ምግብ ነው እንግዲህ መብራትና ምግብ ነው የመረጥኩት ማለት ነው። ከዚህ ምን ትማራላችሁ መሰላችሁ? የሰው ልጅ ሁልጊዜ መምረጥ ያለበት ቤቱ የማያገኘውን ነገር ነው። በተያያዘ እጅ የሌለው ግለሰብ ምርጫውን በጥርሱ እንደመረጠ ተሰምቷል። ድምጽ በጥርስ የሰጠው ወጣት አድናቆት ያገኘ ሲሆን እሱ ካርዱን ሲነክስ ፓርቲው ደግሞ ህዝቡን እንደሚነክስ ትልቅ ማሳያ ነው።